ወጣቶቻችን ፈተና በየአቅጣጫው ስለሚያገኛቸው በሟቾች ከሚሰጥ ኃይልና ትምህርት በበለጠ ከፍ ያለ ኃይልና ትምህርት መደገፍ እንዳለባቸው ትምህርት ሊሰጣቸው ይገባል። በየቦታው እግዚአብሔርን የሚንቁና በተለምዶ በክርስትና ላይ የንቀት ቃላት የሚወረውሩ አሉ። ያልተማሩ ሰዎችን በቀላሉ ለማሳመን የተፈለሰፈ የሕፃናት መጫወቻ ነው ብለው ይጠሩታል። የሞራል ኃይል የሌላቸው እውነትን ከጥቃት መከላከል አይችሉም። እንደዚህ አይነት ንግግር ካላቆማችሁ በስተቀር ከእናንተ ጋር አብሬ መሆን አልችልም። ኢየሱስ የዓለም መድኃኒት ለኔ አዳኜ ነው፣ የዘላለም ሕይወት ተስፋዬ የተማከለው በርሱ ነው ለማለት ድፍረት የላቸውም። ነገር ግን እንደነዚህ አይነቶቹን ዝም የማሰኘት ብቸኛ ዘዴ ይህ ነው። ከተከራከራችኋቸው የሚጋፈጧችሁ የመከራከሪያ ነጥቦች ስላሏቸው ማንኛውም የምትነግሯቸው ነገር አይነካቸውም። ነገር ግን ለክርስቶስ ከኖራችሁ ከሰማይ አምላክ ጋር ያላችሁ ግንኙነት ጥብቅ ከሆነ ክርክር ሊያደርግ ያልቻለውን ነገር ታደርጉላቸውና እግዚአብሔርን በመምሰል ኃይል የፍልስፍናቸውን ስህተት ታሳምኗቸዋላችሁ። በክርስቶስ ደም የተገዙ እግዚአብሔርን እንዲያከብሩበት መክሊቶች የተሰጧቸው የክርስቶስን መለኮትነት በመካድና በራሳቸው ውስን የማሰብ ችሎታ በመታመን እንዲሁም መሰረት የሌላቸውን መከራከሪያዎች በመያዝ በእግዚአብሔር ጸጋ በተላከላቸው መልእክት ለማሾፍ ሲመለሱ ከማየት የበለጠ አሳዛኝ የሆነ ነገር የለም። በመከራ ሲፈተኑና ከሞት ጋር ፊት ለፊት ሲፋጠጡ የነበራቸው እነዚህ የሐሰት እምነቶች በፀሐይ ፊት እንደሚቀልጥ ጤዛ ይቀልጣሉ። የእግዚአብሔርን የምህረት ተማጽኖ እምቢ ባለ ግለሰብ የሬሳ ሳጥን አጠገብ መቆም ምንኛ አሰቃቂ ነው። እዚህ የጠፋ ነፍስ አለ ማለት ምንኛ አሰቃቂ ነው። ከፍ ወዳለው ደረጃ መድረስና የዘላለም ሕይወት ማግኘት የሚችል ሰው ሕይወቱን ለሰይጣን አሳልፎ በመስጠት በከንቱ የሰዎች ፍልስፍናዎች በመጠመድና የክፉ መጫወቻ ሆኖ ማየት ምንኛ አሰቃቂ ነው። የክርስቲያን ተስፋ ለነፍስ እንደ መልህቅ ነው። እርግጠኛና የጸና ሰው ክርስቶስ የበኩር ሆኖ ለኛ ወደ ገባበት ከመጋረጃ ውስጥ የሚገባ ነው። ከፊታችን ላሉ ታላላቅ ክስተቶች ለመዘጋጀት ማድረግ ያለብን የየግላችን ሥራ አለን። ወደ እግዚአብሔር በንስሐ በመቅረብና በኢየሱስ ክርስቶስ በማመን የወጀቡን ቁጣ ለመጋፈጥ መዘጋጀት አለብን። ጌታ ምድርን በአሰቃቂ ሁኔታ ሊያናውጣት ይነሳል። ችግሮችን በሁሉም አቅጣጫዎች እናያለን። በሺዎች የሚቆጠሩ መርከቦች ወደ ባህር ጥልቀት ይወረወራሉ። የባህር ኃይሎች ይሰምጡና በሚሊዮኖች የሚቆጠሩ ሰብአዊ ሕይወቶች ይሰዋሉ። ማንኛውም ሰብአዊ ፍጥረት ሊያጠፋቸው የማይችሉ የሰደድ እሳቶች በድንገት ይነሳሉ። ምድራዊ ቤተ መቅደሶች በእሳት የቁጣ ነበልባል ይወድማሉ። በሐዲድ ባቡር የሚደርሱ አደጋዎች ቶሎ ቶሎ ይከሰታሉ። ግራ መጋባት፣ ግጭትና ያለአንዳች ማስጠንቀቂያ የሚመጣ ሞት በታላላቅ የመጓጓዣ መስመሮች ላይ ይከሰታል። ፍጻሜው ቅርብ ነው። የምህረት በር እየተዘጋ ነው። እግዚአብሔርን በሚገኝበት ጊዜ እንፈልገው፣ ቀርቦ ሳለም እንጥራው። ነቢዩ የምድር ትሑታን ፍርድን ያደረገውን ጌታ ፈልጉ፣ ጽድቅን እሹ፣ ትሕትናን ፈልጉ፣ ምናልባት በጌታ የቁጣ ቀን ትሰወሩ ይሆናል ብሏልና።